የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ። ሰላም ሰላም አድማጮቻችን፣ ይህ በየሳምንቱ ወደ እናንተ የሚቀርብላችሁ የደጃዝማች ፖድካስት ነው። እንግዲህ ሳምንታዊ ጊዜያችንን ጠብቀን ወደ እናንተ መጥተናል። እንግዲህ ዛሬም ልክ እንደተለመደው በተለያየ እንግዲህ አንድ ሀሳብ ይዘን ወደ እናንተ ቀርበናል። ከዛ አስቀድመን ግን እንዴት ሰነበታችሁ ለማለት እንወዳለን። እንዴት ሰነበት? እግዚአብሔር ይመስገን። እንዴት ሰነበት? እንደምሰነበታችሁ አድማጮቻችን? አለን ሰላም ነው። እንዴት ነው ሳምንቱ? ሳምንቱ ጥሩ ነበር። ያው እንደወትሮም ዛሬ ወደ ቀደመ ነገራችን ተመልሰናል። አዎ አልዘለልንም በአሁኑ ሳምንት ግን በጣም ግን እንትናችን እያነሰ ነው፣ ቪዋችንም እንዲሁም ደግሞ ሰብስክራይብ የተደረገ አይደለም። እሱም በዚያ እንግዲህ አጋጣሚ እናስታውስ እንወዳለን እና እንግዲህ እያያችሁ የተዝናናችሁ በደጃዝማች ፖድካስት የደጃዝማች ፖድካስት ቤተሰብ መሆናችሁን ደግሞ ሰብስክራይብ በማድረግ እንድታረጋግጡልን እንወዳለን። እንግዲህ ዛሬ ይዘን የመጣነው ሀሳብ ያው እንግዲህ አብዛኛው ፖድካስታችንን ለሰማ ሰው ይሄ በወጣትነት ላይ እንትን ብለናል፣ አተኩረናል ብዙ እና ስለ ወጣትነት የቤት ኪራይ፣ ስለ ወጣትነት ስራ አውርተናል እና ዛሬ በአጠቃላይ ግን እንደ አድማጭም ሆነን ከውጭም እንዳለ ሰው እንደ ራሳችንም ሆነን ደግሞ ወጣትነት ላይ ትንሽ እንድናወራ አስበናል። መልካም። በዚሁ አጋጣሚ ግን ርዕሰ ጉዳዮቻችን በእኛ የተገደቡት ያው የእናንተን ፍላጎት ማወቅ ስላልቻልን ነው እና በቻላችሁት መጠን እናንተ ቢዳሰስልን ብላችሁ የምታስቡት ሀሳብ ካለ መታችሁ ሀሳባችሁ እንድትገልጹልን ከወዲሁ ለመግለጽ እንወዳለን። አስተያየት መስጫ ቦታችን ክፍት ነው። ኮመንት ሴክሽናችን ሁሌም ክፍት ነው። እየገባችሁ እዚህ ላይ እስቲ ተወያዩ ብትሉ እንግዲህ እኛም እሱን ሀሳብ ላናነሳ የምንችልበት ምንም አይነት ምክንያት የለም። እስከምታነሱ ድረስ ግን ያው እኛ እናንተ ጋር ለመቅረብ ምንድን ነው እናንተ ጋር እኛ ከመቅረብ አንቦዝ ነው። ስለዚህ ሀሳብ እያመጣን ያው እንግዲህ ሞሮፍ ወጣትነት ላይ ነው እንግዲህ የምናውቀውን ነገር ብናወራ የተሻለ ነው ብለናል መጀመሪያ ኤፒሶዳችን ላይ ስንጀምር እና ያው እንግዲህ ሽማግሌ ወይ ደግሞ በጣም ሕፃን ልጅ እንዳልመሰልናችሁ ተስፋ በማድረግ ወጣትነት ላይ እናተኩራለን ማለት ነው። እና ዛሬ ከምን እንጀምራለን መሰለክ? ወጣትነት ለአንተ ምንድን ነው? እስቲ ይሄንን የወጣትነትን ቤት አከራየናቸው፣ ስራ አስጀመርናቸው። ይሄ ስለ መጨናነቅ፣ ስለ ይሉኝታ፣ ስለ ሼም ምናምን እንደሆነ አወራንላቸው። በአጠቃላይ ወጣትነት ምንድን ነው? እስቲ ለአንተ ምንድን ነው? አንድ በቃ ወጣት ስትል ምንድን ነው? ምንን ይገልጽልሃል? ያው ከእድሜው ባለፈ ማለት ነው። መልካም እናመሰግናለሁ። ያው ወጣትነት ሲባል ከእድሜው በዘለለ ብዙ ከጎኑ ወይም አብሮት ሊነሱ የሚችሉ በጣም ብዙ ነገሮች አሉ። ያው ባለፈውም በወሬያችን መሀል የዳሰስነው ነገር አለ። እኔ ልብ በ40 ገንዘብ በ20 ነው የሚባለው። ከእሱ ነገር አንጻር መረዳት እንችላለን። ራስን ያልከው ባለፈው ልብ በ40 ያው ሁለቱንም ማግኘት ይከብዳል ብለን አልፈን፣ ግን አሁን ላይ ያው ወጣትነት ሲነሳ ብዙ ጊዜ ይሄ ምንድን ነው የሚባለው ጠንካራው ወይም ደግሞ ይሄ ብዙ ነገር ለማድረግ ጥረህ ግረህ ብላ የምትልበት ጊዜ ያለበትን ወቅት በደንብ የምታይበት ጊዜ ነው እና ብዙ ነገሮችን ለማድረግ እድሉ አቅሙ የሚኖር ያ ሰዓት ነው እና ትኩስ ጉልበት ነው የሚባል ያለህ ነገር በሙሉ መጠቀም የምትችልበት ጊዜ ስለሆነ ከዛ ነገር አንጻር ወጣትነት እንደው በትንሹ በምን ትረዳዋለህ ብትለኝ ገና ይሄ ለብዙ ነገር ያልተበላ ነገር ያለን ጊዜ ነው ብዬ አስባለሁ። ከብዙ ነገሮች አንጻር ከስራም ሊሆን ይችላል፣ ከአስተሳሰብ ለብዙ ነገሮች አቅም፣ ኃይል ምናምን ሁሉም የታመቀ ነገር አለን ብዬ የማስብበት ወቅት ነውና በብዙ ነገር ስናስበው ደግሞ ወጣት ስትሆን መስራት አለብን። ወጣት ስትሆን በጊዜ መዝናናት አለብን። ወጣት ስትሆን እነዚህ ነገሮች ደግሞ አቀናጅተህ የተሻለ ነገር ማድረስ መቻል አለብን እና ከዛ ነገር አንጻር እኔ ወጣትነትን እንደዛ ነው የምረዳው። አንተ እንዴት ነው የምትረዳው? እኔ ወጣትነትን የሆነ ጊዜ ከተባልኩት ነገር ልንገርህ። አንድ ጓደኛ አለችኝና በሆነ ጉዳይ እያወራን ነው፣ በስራ ጉዳይና በጣም ተበሳጭተን ነበር በሰዓቱና ለዚህ ነበር ወይ በቃ እዚህ የደረስነው ማለት የጓጓ ነው አሁን ላለንበት ጊዜ እንዲህ ነው ወይ ምናምን ስላት ምን አለችኝ? ልጅነት
ይሄ ምንድን ነው? ተስፋ ነው። ወጣትነት ደግሞ አቅም ነው። ይሄ ሽምግልና እርጅና ደግሞ የሚባለው ደግሞ ጸጋ ነው አለች። እና እሱን ነገር የሆነ የተረዳሁት የመጣሁት ከዛ የሆነ ምንድን ነው እየቆየ ነው በባል ገባ። አሁን ለምሳሌ አንተ የምታደርገውን ነገር አሁን ላይ በ10 ምናምን ቤት ማድረግ አትችልም። ቤተሰብ ስላለ ብቻ ሳይሆን ቤተሰብ ባይኖርህም በጣም ለብዙ ነገሮች ውስን ማለት ለመድፈርም በጣም ምንድን የሆነ ነገር ላድርግ ብለህ ራሱ በድፍረት የሆነ ነገር አታደርግም። ካረጀ በኋላ ደግሞ ያው እንግዲህ አሁን ገና አረጀውን ግን እንደሚመስለኝ ግን ነገሮችን በጣም በብዙ ነገርም በቃ ምንድን የምታይበት ቦታ ነው። ተረጋግተሃል ምናምን ይሄ ምንድን ነው ልብ ገዝተሃል። ከዛ በኋላ የሚጠየቀው የእድሜ ለንስሐ ዘመን ለፍስሐ የሚባለው ዘመን አለ፣ የሆነ ጊዜ አለ በቃ። እና አሁን ያለንበት ጊዜ ደግሞ ጥሩም ነገር ወስን፣ መጥፎም ነገር ወስን፣ ሁሉ ነገር በእጅ ነው። ገንዘብ ስላለ ስለሌለ አይደለም። ጥሩ ነገር ለማድረግ መጥፎ ነገር ለማድረግ ሁሉም ዲግሪ ይለያያል እንጂ ያው እና ወጣትነት እንደውም ሞር ይሄ ጭንቅላት የሚጠይቅበት ጊዜ ነው ብዬ አምናለሁ። የሆነ ድሮ ልጅ እያለ እኮ ይህንን ነገር ባደርግ ይህንን ነገር ብሆን ምናምን የምትለው ልጅ ስላለ እና ሰዎች የሆነ ነገር ሲያደርጉ ስላየ ነው፣ በሰዎች ላይ ነው። አሁን ላይ ግን ራስህ አገናዝበህ ነገሮችን አይተህ ምናምን የሚሆነውን የማይሆነውን ቼክ አድርገህ ወስነህ ምናምን የብዙ ነገሮችን ጣም የምታውቀው እድሜ ካለፈ በኋላ ደግሞ ይህንን ጊዜ የምትመኘው ወይ ደግሞ በጣም የምትጸጸትበት ጊዜ ነው እንጂ የሚሆነው አሁን ምንድን ነው ወጣትነት ላይ እንዳለ አቅም አይኖርህ። ቅድም ያልኩህ እሱ ነው፣ ድፍረት አይኖርህ። ስለዚህ የምረዳው ወጣትነት አቅም ነው። የሆነ ነገር ለማድረግ ምንም ነገር ለማድረግ የሆነ ነገር ለመወሰን ጥሩም ይሁን መጥፎም ይሁን ለመዝናናት እንዳንተ እንዳልከው የሆነ ለመዝናኛም ይሁን ስኬታማም ለመሆን ይሁን በቃ ለምንም ጉዳይ አቅም ያለበት ጊዜ ነው እና በጣም ደግሞ በተመሳሳይም ጭንቅላትና ማስተዋል በጣም የሚጠይቅበት ጊዜ ነው። ልቡና ገንዘቡ ቢቀያየር ጥሩ ነበር የሚያስብልበት ጊዜ ነው። ምክንያቱም ልቡ ኖሮ በአጋጣሚ ስኬታማ ነኝ። ያው ስኬታማነት ብዙ ጊዜ እኛ ሀገር የሚታሰበው ከገንዘብ አንጻር ስለሆነ አብዛኞቻችን የምናስበው ከዛ አንጻር ነው እንጂ አሁን ለምሳሌ በትክክለኛው መንገድ በቤተሰብ መመስረት ወይም እንደዚያ አናስብም። እኔ አላስብም ፐርሰናል እኔ ስለማላስብ ስኬታማነት ከገንዘብ አንጻር ነው አሁን ላይ ብዬ ስለማምን እሱን ነገር ደግሞ ስታገኝ ስኬታማነትን የሆነ ምንድን ኢንተርፕሬት የምታደርግበት መንገድ ሌላ ከሆነ ስቲል ያው ነው። ስለዚህ ገንዘብ ቢኖርህም ባይኖርህም ከዛ ደግሞ የሆነ ደግሞ ቤተሰብ ቢኖርህም ባይኖርህም ብቻ ሁሉም ነገር ዲሳይድ የማድረግ ጊዜ አሁን ስለሆነ ቅድም እንዳልከው ይሄ ልብ ባር በሚባለው ቢገለበጥ እንደውም ጥሩ ይሆናል ብዬ አምናለሁ። ማለት አሁን አብዛኛው ጊዜ ላይ እንትን ማጣት አይደለም፣ ይሄ አቅም ማጣት ምናምን ብቻ አይደለም፣ ሰውን ያለውን ነገር መጠቀም እንዳይችል እያደረገ ያለውና ይሄ ማስተዋል አለመቻሉ ይሄ ልቦናው ምንድን ነው የተረጋጋ ለመሆኑ ብዙ ነገሮችን እንዳያደርግ የሚያደርገውና የተባለው ተረት የምር በ20 ዓመት ልብ ማግኘት ቢሆን ግን ብዙ ነገር ማድረግ የሚቻል ይመስለኛል። በጣም ብዙ ነገር ታስተካክላለህ ብዬ እኔም አምናለሁ። በዚህ አያይዤ አንድ ነገር ልጠይቅ። እውነት የወጣትነት ጊዜ የምንደሰትበት ጊዜ ነው ወይስ ስኬታማ ለመሆን ጥረት የምናደርግበት ጊዜ ነው? እንዴት ትረዳዋለህ እሱ? ምክንያቱም ምን ይባል መሰለህ አሁን አንድ ተለቅ ያለ ሰው ወይ ደግሞ በእድሜ የገፋ ሰው የማትጠብቀው ቦታ ስታገኘው በልጅነቱ የሆነ ምንድን ያንን ቦታ ስላላየው ነው ትላለህ አይደል? ለምሳሌ አሁን ከምን አንፃር አሁን ልንገርህ፣ አሁን እናቶቻችን ሴት ሆነው ያው ሴት ማለት ነው ያው በ60 ዓመታቸው ምናምን ወይ በ50 ዓመታቸው በ70 በላ አሁን ላይ ወጣቶቹ እንደሚለብሱት ሴቶች ቢለብሱ በሰው መካከል ወይ ደግሞ እንደ ማህበረሰብ እንዴት ነው የምናየው? ድሮ ምንም ስላላረገች ነው፣ አቅሙ ስላልነበራት። አሁንማ ገንዘቡ ተገኘ ነው የሚባለው። በባሌ ገባክ? የሆነ ደግሞ አሁን ልጆች የሚዝናኑበት ቦታ ሞሮፍ ወጣቶች ወንድ የሆነ በእድሜ ገፋ ያሉ ቅድም እንዳልኩ ከ50 ጀምሮ ወይ ደግሞ ከ60 ጀምሮ የሚገኙ ሰዎች እዛ ቦታ ላይ ቢገኙ ስላልተዝናኑ ነው። በዘመናቸው ያንን ነገር የማድረግ ጊዜውን ስላላገኙ ነው። ስለዚህ አሁን ጊዜውም አለ ገንዘቡም አለ። ላይክ ምንድን የፈለጉትን ነገር ማድረግ ይችላል።
ተብሎ ይተረጎማል እንደ ማህበረሰብ ስንሰማና እውነት ይሄ በወጣትነት ዘመን ላይ የሚመጣ ችግር ነው? ወጣትነትን አሁን ለስራ ብቻ መጠቀም ነው? ለመደሰቻ ብቻ እንዴት ነው ማድረግ ብለህ ትረዳለህ? እኔ በግሌ የማስባቸው ነገሮች አሉ። ያው ቅድም እንዳልነው ነው። መጀመሪያ ግን ሁሉም ነገር በጊዜው ሲሆን ደስ ይላል። ማለት ሁሉም ጊዜ የየራሱ ጊዜ ሲኖረው፣ ልጅ ስትሆን እንደ ልጅ መሆን አለብን፣ ወጣት ስትሆን እንደ ወጣት መሆን አለብን፣ ስታረጅም እንደ እርጅና ዘመንህ መሆን መቻል አለብህ ብዬ አምናለሁ። እና አንድ ሰው ወጣት እንደመሆኑ ሊሰራ ይገባል። አዎ ሊሰራ ይገባል። ሊዝናና ይገባል። አዎ ይገባል። ግን እነዚህ ሁለቱን ነገሮች ማጣጣም እስካልተቻለ ድረስ ልክ ነው ብዬ አላምንም። ሙሉ መሰራት አለበትም ልክ አይደለም ለኔ። ሙሉ መዝናናት አለበትም ልክ አይደለም። በተቻለ መጠን ሁለቱም ማመጣጠን ብቻ መልካም። ቅድም ያልከኝን ግን አሁን ቅድም ካነሳሁት ሀሳብ ግን አንሳር ስነሳል ግን ያው የኛ ማህበረሰብ ብዙ ነገሮች ላይ ብዙ ነገር እንዳታደርግ ያደርጋል። ባለፈው ስለ ሊሚታም ስናወራ ካወራን ነገር አንጻር ማለት ነው። እና ግን አሁን እኔ በወጣትነት ዘመኔ ማድረግ ያለብኝን እያደረግኩ ነው ወይም ዋናው ጥያቄ ስንነሳ በወጣትነት ዘመንህ መደሰት አለብህ ወይስ መስራት አለብህ የሚለው የተነሳ ነውና መስራት አለብህ፣ ምንም ጥያቄ የለውም። ለመኖር የሚያስፈልጉ ነገሮች የምታሟላው ስትሰራ ስለሆነ ማለት ነው። ያን ነገር ግን ስታሟላ ደግሞ የምትዝናናበት ወይ የምትደሰትበት ራስን እንትን የምትልበት ነገር ያስፈልጋል። ያው ሰው መስራት አለበት ወይ ደግሞ ለመለወጥ ጥረት ማድረግ አለበት ስንል ብዙ ጊዜ ያው ቅድም እንዳልከው ከገንዘብ አንጻር ነው የምናስበው። ስኬትን የምንለካበት መንገድ የሆነ ደረጃ ላይ ስትደርስ በገንዘብ ኑሮህ መገኘት አለበት ወይ ብቻ ይዘህ ተገኝ ነው ጊዜው። ያን ይዘህ ተገኝ ደግሞ እኛ ሁላችን የምንረዳው ስኬቱን በገንዘብ ስለሆነ አብዛኛውን ጊዜ የሚታሰበው ያን ነገር ለማድረግ መስራት እስካለብህ ድረስ ደግሞ በዛ በኩል የሆነ የምትቀንሰው ነገር ይኖራል። ግን ሁለቱን አቻችሎ መሄድ እስከተቻለ ድረስ ግን ያን ነገር እንትን መሆን አለበት። ሌላው ነገር ደግሞ ደስታችንን የምንፈልገው እንዴት ነው? አሁን ትልቁ ነገር አሁን ሰው መዝናናት አለበት፣ መደሰት አለበት። አዎ አለ ሰርቶ የማይዝናና ነው። አዎ የማይዝናና አህያ ብቻ ናት ይባላል። እና እንደዛ ካልን ሰው ሲጀመር የምትሰራበትም አላማ እኮ አለው አይደል? የሆነ ግብ ይኖረዋል። አሁን ነገር ለማሟላት ነው መጠቀሚያ እስከሆነ ድረስ ለምሳሌ ገንዘብ ነው። ለምሳሌ ትኩረት ያው ሁሉም ስራ ዋናው ታርጌቱ ገንዘብ ነው። ስትማረቅ ገንዘብ ለማግኘት ነው የምትሰራው እና ያ ገንዘብ የምታደርግበትን ነገር ታደርጋለህ። ከዛ በኋላ ግን ያንተን ነገሮችን ሊያስተካክልልህ ሊረዳህ የሚችሉ ነገሮች ነው የምታደርገው። እነዛን በምታደርግበት ነገር ውስጥም ደግሞ የራስን ደስታ ትፈጥራለህ። በዛ መሀል ግን አሁን ሰው መደሰት ፈልጋሉ የመዝናናት ፈልጋሉ ሲል ግን ደስታውን የመዝናናቱን ግን በምን ውስጥ ነው የሚፈልገው? እሱና በዚህ ቆይ ግን ይሄን ጨርስ ሐሳብም በዚህ የጂ ላ ነገር ትላለህ። እሺ እንደዛ ነው። ይሄ ደስታህን መዝናናትን የምትፈልገው እንዴት ነው ነው? ግን እኔ ሁለቱንም አጣጥሞ መሄድ መቻል አለበት ብዬ አምናለሁ። አለበለዚያ ግን ቅድም እንዳልከው ነው የሚሆነው። ያው የኛ ሰው ማውራት አይተውም፣ እኔም ማውራት አልተውም፣ አንተም ማውራት አትተውምና ነው። ግን በቃ ሁሉም ጊዜ ሁሉም ነገር በጊዜው ሲሆን ጥሩ ነው። ለምሳሌ ወጣት ሲሆን እንደ ወጣት የሚጠበቅብህ ነገሮች አሉ። አሁን ለምሳሌ ወጣት ሆነ የምትዝናናባቸው ስፍራዎች አሉ። ደስታን የምትፈልግበት ቦታ ይለያያል መቼም እንደየጊዜው። ልጅ እያለህ ደስታን የምትፈልግበትና አዋቂ ሆነ ወጣት ሆነ የምትፈልግበት ቦታ አንድ አይደለም። ባለፈው ስለ ልጅነት ስናወራ የኛ እድሜና አሁን ያሉትን ልጆች እድሜ ስናነጻጽር ያነጻጸርንባቸው መንገዶች አሉ ለምሳሌ እና በአጠቃላይ ግን ሁሉም ነገር ጊዜውን ሲዋጅ ጥሩ ነው ብዬ አምናለሁ። ከዛ አንጻር ሁለቱ መመጣጠን ቢችል ሁለቱ ቢመን ትክክለኛ ሀሳብ ነው ይመስለኛል። እኔም እሱን የምጋራው ሀሳብ ነው። እኔም እሱን ነው በቃ የምጋራው። የሆነ ምንድነው አጣጥመህ ነው አሁን ድሮ ብቻ አይደለም አሁንም በእርግጥ አሁን ልጆች ምናምን ስታጫውት ልጁ እንደ ትልቅ ሰው ቁጭ ብሎ ሲያዋራ ምን ነበር የምትለው? ይከፋኛል በጣም በቃ በጣም ምንድነው እድሜው ሳይሆን ያደገ ምናምን ይባላል። በቃ የሆነ አባት ምን ሲሉ ሰማሁ መሰለኝ ያለ እድሜው ያደገ ከጊዜ ቀደመ ልጅ ሲሆን ልክ አይደለም ይላሉ። እሱን ትክክለኛ አስተምሮቱን አላውቀውም ግን ከዛ እሱንም ደግሞ ገልብጠው አሁን ትልቅ ሰው ነው ደግሞ ልክ እንደ ልጅም ሲሆን ልክ አይደለም። ገባ ጨዋታው ምናምን አሁን ልጁ እኮ አንተ ምናልባት ልታጫውተው ምትለው ስትል እሱ ቁጭ ብሎ እያወራ ከሆነ አይመጣጠንም። ገባ እና ይደብርሃል አንተ ራሱ። እዛ ገልብጠው ደግሞ ትልቅ ሰው ሆኖ እንደ ትልቅ ሰው ሊያዋራ ጠብቀው እንደ ልጅ ምናምን በእጁ ምናምን የሆነ እየጎነተለ ምናምን ቢያጫውትህ በጣም በቃ የሆነ
ደስ አይልም። እና የሆነ እንዴት ነው ወጣትነት ከዚህ ሁሉ የሆነ በቃ መሀል ላይ ያለ ነው። ወጣትነት አሁን ከልጅነት ትንሽ ፈቀቅ ያለ ነው። ለወደፊቱ ደግሞ አሁን ይሄ ለትልቅነት ዘመኑ ደግሞ የሚሰራ ነው እኔ የምረዳው። ስለዚህ ከዚህኛውም የሆነች ያክል ነገር ሊኖር ይገባል። ከዛኛውም ሳይድ ደግሞ በቃ ገባ ፊቸሪቱን የሚያስብ መሆን አለበት። ዝም ብሎ እንትን የሚል በቃ ሁሌ የሚዝናና ምናምን አይደለም። ከዛ ደግሞ ለመዝናናትም ቅድም ደግሞ እልሃለሁ ደግሞ ያልኩት ይህንን ነው። ለመዝናናትም ደግሞ ቦታና ጊዜ ደግሞ ይመርጣል። ወይ ገባክ ማለት እንዴት ነው ያለህበት ቦታ ሲጀምር አሁን ከቦታ አንጻር ኢትዮጵያ ውስጥ መዝናኛ ነገር የለም። እኔ አሁን እንደ ግል አስተያየት መዝናኛ ይሄ ማንም ሰው አድሚት የሚያደርገው ሀሳብ ነው ብዬ እኔ ከምር አስባለሁ። ኢትዮጵያ ውስጥ ወጣትም ልጅም ትልቅም ሰውን ካልበላ ካልጠጣ ምን ታደርጋለህ? በምን ትዝናናለህ? የምትጠጣው መጠጥም ይሁን የምን አልኮልም ይሁን ኮካም ይሁን ውሃም ጠጣ ወይ ደግሞ ካፌ ገብተም ደግሞ ቡናም ጠጣ። ብቻ ግን በቃ ምንድን ነው እንደ ባህል ነው መሰለኝ ያለን ነገር መዝናኛ ቦታችን ትንሽ ነው። ወይም በላለን ነው ወይ እንጠጣለን። እስቲ ፕሮግራሞቻችንን በሙሉ ተመልከት። ሰው ሲሞት፣ ሲወለድ፣ ክርስትና፣ ምንም ነገር ሲቀበር፣ 40 80 ሰርግ፣ መልስ ልክ ሁሉም ነገር አለው። በቃ ምንድነው ኢቭን ይሄ አራስ ቤት ስትሄድ ገንፎን ምግብ ነው። በቃ ሁሉም ነገር ላይ ምግብና መጠጥ አለው። እና ከዚህ አንጻር መዝናኛ ቦታ እንዴት ነው ምናምን እሱን አላውቅም። መደሰቻ ሁላችንም ባለን ኢንተረስት ልክ ነው የምንለው የምንዝናነው። እንደ ሀገር ፊልም የሚታይበት ቦታ እኮ 5 10 አንጠራም አይደል? የአማርኛ ፊልም ምናልባት ካልጠራን እኮ እንግሊዝኛ ፊልም ስንት ቦታ ነው ያለው? 2 ቦታ ነው 3 ቦታ ነው ያለው። ስለዚህ ከዛ አንጻር የሆነ ይሄ ለመዝናናትም ለመደሰትም እንደወጣት በእርግጥ ይሆን ያለህበት ቦታ ከዛ ደግሞ ጊዜው ይወስናል ስትል አንተ አሁን ዝም ብለህ አሁን ባለንበት ጊዜ ላይ ተነስተህ የሆነ ክፍለ ሀገር ምናምን ሄጄ ቺል አደርጋለሁ አትልም። ትጠራጠራለህ። ገባ ሰላም ምናምን። ስለዚህ በቃ ምንድን ነው ጊዜውን አሁን ድሮ እኮ እንደዚህ ይደረግ ነበር አይደል እንዴ? ሰው እኮ ዱከም ሄዶ አሁን ስጋ በልቶ አሁን እንደዚህ ምናምን ይመጣል፣ ወይ ላንጋኖ ሄዶ ዋኝቶ ምናምን ይመጣል። አሁን እንደዛ ለማድረግ ትንሽ ሁለቴ ማሰብ አለብህ። ጊዜ ማለት ነው። እሱ ነው የምልህ። ቦታ ደግሞ ያለንበት የሀገራችን ስታንዳርድ እንትን ሊል ይችላል። ግን ከምን አንጻር ነው ሁሉም ሰው እንዳለው ኢንተረስት ሆኖ ወጣት ስትሆን ይህ ምንድን ነው እንደ ወጣት ጊዜን ካላሳለፍከው ካልተዝናናህበት ስራ ብቻ ካልክ በጣም ብዙ ነገርን ወደፊት ታበላሽ። መዝናናት ካልክ ደግሞ ወደፊት በቃ ብሮ ከሆነ ጓደኞች ወይ ደግሞ የምታውቃቸው ሰዎች በሙሉ ህይወት ምናምን ሲመሰርቱ ህይወቱ ጥሩም ይሁን መጥፎ ይሁን ማለት ነው ሲመሰርቱ አንተ የምትመሰርትበት ራሱ አቅም አይኖርም። የምትረዳበትም እንትን በቃ አንድ አይነት አይሆንም። ገባ አሁን ብዙ ሰውን እንዴት ነው የሚያስበው? ገንዘብ ሲኖር የሆነ ቤት ውስጥ ችግር ያለ ምናምን ይመስሏል። እኔ እንደዛ አሁን ለምሳሌ አላስብም። ለምሳሌ አሁን በጣም ሀብታም የሆነ ሰው ሁሉ ችግር ያለበት ይመስሏል። በጣም ብዙ ሰው እንደ ሀገር ምን አይችል በቃ የሆነ ቤት ውስጥ ፍቅር የሌለው ጥሩ እንቅልፍ የማይተኛ ምናምን ይመስሏል። ጥሩ እንቅልፍ በደንብ የሚተኛ ብዙ ሰው ካመጣጠንከው ልልህ ነው። ገባ አባባሌ ከምሬን ነው የምነግርህ። እንዴት ነው አሁን ለምሳሌ በእድሜ ልኩም በሙሉ ገርል ፍሬንድ ሳይኖረው የኖረ ሰው ወይ ደግሞ እድሜ ልኳን በሙሉ በስራ አሳልፋ ቦይፍሬንድ ሳይኖራት የሆነ ሳለ እድሜዋ ሄደ፣ እሱም ደግሞ እናቱ ወይ ቤተሰቡ እንደዚህ ገፍቶት አረ እድሜ ሄደ አግባ ተብሎ ሲያገባ ምናልባት ያወቃት 6 ወር ምናምን ሊሆን ይችላል ሲጋቡ። እነዚህ ሰዎች እንደው በሰላም ቢኖሩ ነበር የሚገርም አይደል? የሚጠላኑት እኮ ቤት ገብተው እንዴ አንተ አዲስ ጓደኛ ስትይዝ እኮ ቢያንስ 1 ዓመት ምናምን እኮ አትግባባም አይደል እንዴ? ያው ጓደኛህ ነው ባህሪውን ልትችል ምናምን ነው ኢቨን በወንድ ጓደኝነት በሴት ጓደኝነት ውስጥ። ስለዚህ ሁለቱን ግን ማመጣጠን ግን አሁን ከቻልን ነው እኔ አባባሌ። አሁን የቦይፍሬንድ ያሳውት የሆነ እንዳሳብ አሁን ላይ ያዙ እያልኩ አይደለም ሁላችሁ ግን ገባ በቃ ሁሉም ነገር ላይ እንደዛ ከሆነ
የሆነ አዲስ ህይወት ምናምን ልክ እንዲህ የሆነ መስረታ ወይ ደግሞ እድሜ እየሄደ ደግሞ ሲመጣ ያ ነገር ተመልሶ አያምርህም፣ አያጓጓም። አሳልፈህ ያዋለህ አይቶ ያዋል። አንተውን ለምሳሌ ጥሩ ስራ እየሰራ ግን ሰው ሁሉ ሄዶ ቁርጥ ምናምን እየበላ ጥብስ እየበላ ታይና አንተ ግን አትበላም። ምክንያቱም አንተ አሁን ለወደፊት የሆነ የምትጀምረው ነገር ሴቭ ማድረግ አለብኝ ብለህ ማለት ነው። አንተ ምናልባት እንዳይበለውና አሁን ሀገራችን ላይ በጣም ሁሉም ሰው እየተያዘ ያለ በሽታ ስኳር ምናምን የፕሬዠር ምናምን አለ። እሱ በሽታ 50 ላይ ቢይዝ አንድ ቀን ሳትበላ ስጋ አታዝን? እውነቴን ነው፣ ከምሬን ነው። አሁን እንደ መሰለህ ይህ ሀሳብ ማለት አሁን በጣም ቀላሉና ሲሊ ሀሳብ ነው። በቃ ምን ማለት ያው ሆድ ነው፣ በጣም ቀላል ነገር ነው። ባትበላ ያ ነገር ትበላለህ። የጣሊያን እየበላ በጣም ትኖራለህ ረጅም ዘመን። ጀምር የሀብታም ምግብ ነው እዚህ ሀገር። አፕል ስንት ብር የሚሸጠው? ከዛ እዚህ ጋ ሄደህ ምናምን የሆነ ነገር ግዛ። አይሆንም። ስለዚህ ስለማይመጣጠን በቃ የሆነ ባላንስድ ማድረግ ከተቻለ በቃ የሚሆን ነገር ነው ባይ ነኝ። በጣም ጥሩ ማድረግ ደግሞ ታሳልፈዋል። ለምሳሌ አሁን ከሰኞ እስከ ሰኞ ይሰራል ብዬ እኔ አላምንም። ቅዳሜና እሑድን ቢያንስ እረፍ ወይ እሑድን እረፍ። ምክንያቱም የሆነ ቀን ላይ በጣም ደክሞ ልክ ስታቆም ሙሉን ነው የምታቆሙ። ይደክመሃል በደንብ ጭንቅላትህም ሰውነትህም ነው የሚደክሙ እኩል። ስለዚህ ስራ 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 ብቻ ተብሎ እንትን አይባልም። ደግሞ ልክ እንደዛው ደግሞ እንትን ተብሎ ደግሞ ይሄ እንዝናና እንደሰት አሁን ፈታ እንበል ተብሎ ደግሞ እድሜ አይባክንም ከሚሉት ወገን ነኝ። እንደተባለው ነው ማለት ሁለቱንም በተመጣጣኝ መልኩ ማስኬድ ጎን ለጎን ነው የሚባለው። ማስኬድ በሚቻል መልኩ መሄድ የሚችል ከሆነ ሁሉም ሰው የናሳብ ይገራል ብዬ እኔም መሄድ የሚችል ከሆነ ብዙ ነገሮችን ማድረግ ይቻላል ብዬ አስባለሁ። ለስራ መሰራት አለበት። ግድ ነው። ካልሰራህ መኖር አትችልም። ሰው አትሆንም። በቃ ቤተሰብ ድሮ ሰው እንድትሆን ነው የምትባለው ነገር። መስራት ደግሞ ካለበት ደግሞ አትሆንም። መስራት ካለበት ሰው ደግሞ እንትን ይላል አይደል? ይሄ በባህሪያችን መሰልቸት፣ መዛል ምናምን የሚባሉ ነገሮች አሉ። እነዚህ ነገሮችንም የምታድሰው ሪፍሬሽ የምታደርገው እነዚህ ነገሮች ስትጠቀም ነው። አዲስ ኃይል ኖሮ እንደገና መስራት የምትችለው አቅምም እንትን ማለት የሚችለው በዛ መልኩ ነው እንጂ አሁን ሙሉ ልስራም ካልክ ሙሉ አቅሜን ተጠቅሜ ያለኝን ነገር በሙሉ እዚህ ላይ ነው ማሳለፍ ያለብኝ ካልክ የሆነ ሰዓት በኋላ የመኖር እንትኑም አይገባህም። በጣም ያጣል። በጣም ስታባሩ የነበረውን ነገር ስታገኘው በቃ ሲጀምር ምን ይባል መሰለህ፣ ደስታ በጣም ትንሽ ናት ይባላል። ደስታ በጣም ትንሽ ናት። ሀዘን ነው በጣም ብዙ። ሀዘን፣ ሀሳብ፣ ጭንቀት በጣም በቃ እነዚህ በጣም ኔጌቲቭ ነገሮቹ በጣም ብዙ ናቸው እንጂ በህይወት ዘመንስ በጣም ስትጓጓለት የነበረው ነገር ስትፈልገው የነበረው ነገር ስታገኘው እንደጠበቅኩ አይደለም። ደስታው በጣም ትንሽ ነው። በቃ ደስታ ትንሽ ናት ይባላል ለዛ። ስለዚህ እሱም ብቻ ፈልገህ ስትሄድ እዚህ ጋር ጎደልከው ነገር ካለ ያቺን ደስታ ስታገኛት ለምን ነው ትላለህ። አንተ የምትጓጓለትን ነገር እኮ በቀላል ያገኘ ሰዋል። አሁን ላይ ምናልባት አንተ ጋር ያለው ነገር ደግሞ ያ ሰው በጣም የሚጓጓለት ነገር ዓለም ደግሞ እንደዛ ናት። በቃ ስለዚህ የሆነ ሰውነታችን አመጣጥኛው ሊድ ምናምን ካላልክ በጣም ከባድ ነው። እና ቅድም እንትን ብያት ነበረ እችን ሀሳብ ጀማምሬያን ነበረና እዚህ ሀገር ከመዝናናት አንጻር ወይ ደግሞ ከመደሰት አንጻር ወጣቱ አሁን ምን ላይ እየተዝናና ነው? ቅድም አሁን ለዛ ነው ያልኩህ። ዛሬ እንደኛ ብቻ አይደለም የምንናገረው፣ እስከ ዛሬ ከታዘብነውም ነገር ነው ያልኩህ። ለዛ ነው ወጣቱ እኛንም ጨምሮ ሁሉንም አሁን በቃ ወጣት መጣቀው ነው። አብዛኛው ወጣት እየተዝናና እየተደሰተ ምናምን ወይ ደግሞ እንደ መዝናኛነት ምንድነው የሚያየው ነገር ምንድን ነው ብለህ ታስባለህ? አሁን እንደ አጠቃላይ ያው ቅድም እንዳልከው ነው የሚሆነው። አብዛኛው ነገራችን የተገደበ ስለሆነ ምናልባት የምናሳልፍበት እንዝናናበታለን ብለን የምናስበው ነገር ከመብላት ከመጠጣቱ ጋር እንደመሆኑ መጠን አብዛኞቻችን የምናሳልፈው እዛ አካባቢ ውስጥ ነው፣ የተገደበ ስለሆነ ማለት ነው። ከዛ በዘለለ እንደው አንድ ወጣት አንድ በእኛ እድሜ ያለ ሰው መዝናናት አለበት እንደምንለው ነገር የተዝናናን አይደለም። ብዙ ነገሮች የተገደቡ የለ። አክሰሱ ቢኖርህም ሁሉንም ተደራሽ ያደረገ አክሰስ አለ ብዬ አላምንም። አሁን ለምሳሌ አንተና እኔ እናንተና እንደሚዝናኑበት አይነት ቦታ የምንዝናናበት አቅም የለን። እውነት እንዝናና ብን በዛ ላይ ደግሞ አሁን አብዛኛው ሰው ግን እኔ ምን የሚወድ እንዴ መሰለህ፣ አሁን እሱ ነው የምንረዳበት። በጣም ይቅርታ እንትን ላቋርጥህና እንደው አቅሙ ሁሉም ሰው እኩል አቅም ራሱ ቢኖረው የምትዝናናበት ቦታ እስቲ የምትዝናናበትን ቦታ እስቲ አንድ ጠራልኝ። ከምግብ በቃ ሰዎች ሊዝናኑ በቃ አንተ አሁን ምናልባት ያንን ቦታ እኩል አትወዱ ትችላለህ።
ግን ሰዎች በቃ ወጣቶች ሊዝናኑበት የሚችሉት ጥሩም መዝናኛ ብለው መጥፎም መዝናኛ ብለው እሱ ችግር የለውም። አሁን ለምሳሌ አሁን ከሰው አሁን አንዳንድ ሰው ሪሌቲቭ ነው በጣም ሪሊጂየስ የሆነ ሰው አሁን ባር ገብቶ እንደዚህ መጠጣት ምናምን እንትኑ በቃ ትክክል አይደለም። መዝናናቱ ብሎ የሆነ እንደዛም ብላይ ቆጥሮ እና የሆነ ደግሞ ልክ ደግሞ አሁን በተቃራኒው ደግሞ መጽሐፍ ማንበብ ምናምን የሚወድ ሰው ደግሞ የሆነች ቦታ ሄዶ ጸጥ ያለ ቦታ አሁን ጸጥ ያለ ቦታም በእርግጥ የለንም ብዙ፣ ግን ጸጥ ያለ ቦታም ተብሎ ሄዶ ቁጭ ብሎ መጽሐፍ ማንበብ ደግሞ በጣም በቃ በጣም ይሄ ኢንጆይብል በቃ የሆነ ጊዜው ነው ለሱ። ስለዚህ በቃ ይህንን ሁሉ ጨምረ እስቲ ንገረኝ አሁን ሰዎች ሊዝናኑ ይችላሉ ብለህ የምታስባቸው ቦታዎች። እኔ በጣም ስላጣው ይሄ ነው በዚያም ዘርዝራቸው አሉ ብዬ አላስብም። ይሁን 10 ምናምን አንጠራ አሉ ተብለው አሁን 10ማ አይደርስም። ሌላ ነገር ልታስወራኝ ነው ግን ችግር በጣም ነፃ መድረክ ይሆናል አይደል? ወጣቱን ተደራሽ ያደረጉ ስራዎች የተሰሩ ነው ምናምን ይባላል በሆኑ አካላት። ግን እነዛ ነገሮች እነሱ እኮ አሁን ገብተህ ለመቀመጥ ነው ገብተህ አንተ የምትፈልገው ነገር አንድ ነው ብዬ አላስብም። ከዛ ደግሞ ምን ያህል አሁን እኔ አሁን ፐርሰናሊ እኔ በጣም ሀበሻ ሆንኩ ሰው ነኝ፣ እንደ ኢትዮጵያዊ ነኝ። እንዴት ካልክ ተቀምጦ በቃ የሆነ ፕሮግራም ቢዘጋጅ ተቀምጦ መብላትን መጠጣትን መጫወትን በጣም የምወድ ሰው ነኝ። አሁን ፕሮግራም ምን አይነት ፕሮግራም እንደሚሆን ብትለኝ ደግሞ በዛ አይነት ልክ ነው የማስበው እንጂ በቃ አሁን ሲምፕል ነገር በቃ ዝም ብሎ በቃ ሰው ይመጣል ቡና ይጠጣል፣ እኔ እንደዛ አላስብም። ስለዚህ አሁን እኔ እንዴት ነው ብለህ ብትጠይቀኝ አሁን ካልካቸው ነገሮች አንጻር ስፔሲፊካሊ ቦታ ብንጠራ ለምሳሌ አሁን እየተሰሩ ያሉ ነገሮችን ብለን እንጥራ። ምናልባት ይሄ ምንድን እዛ እንጦጦ ያለው ፓርክ እዛ ፓርክ አሁን ሄደክ ልትዝናና ትችላለህ። አትችልም አይደል? ትችላለህ። ሁሌ በየሳምንቱ ይርክ እዛ አትወረውርም። ቀስት አይደል? ቀስት ትወረውራለህ በየሳምንቱ ይርክ። እሱ ነው የኔ ሀሳብ። ልትዝናናበት የምትችለው ቦታ ስንል አንድ ጊዜ ሄድን እናንተ ጨዋታውን በሙሉ ማዳረስ ከቻልን አበቃ። ሁሌ እየሄድን እዛ ቀስት አንወረውር። ሁሌ እየሄድን እዛ በኬብሉ ላይ ምን አንንሸራተትም አይደል? ምናልባት እንደው ሆርስ ራይዱ ምናልባት የፈረስ በጣም የሚያዝናናው ሰው እሱን አይቻለሁ። ማለት ኢቭን ለጭንቀት ምናምን በጣም ሀሳብ ላይ ሲሆን ምናምን ፈረስ የሚጋልብ ሰው አውቃለሁ እኔ እና ምናልባት ከዛ አንጻር የፈረስ ግን እንደው ምናልባት ሆርስ ራይዱን ልስማማ እችላለሁ እንጂ ከዛ ውጭ ያሉ ቦታዎች ግን ይሄ ምንድነው ፍሬንድሺፕም ሂድ ውሃው ምናምን ልታይ ትችላለህ። ከዛ ፍሬንድሺፕ ነው መሰለኝ ቦታው ውሃው ምናምን ታያለህ፣ ሁሌ ይርክ ታያለህ። ይሄ ሁሉ ጊዜ ተደጋጋሚ ሁሌ አይደለም፣ ሶስት አትሄድም በቃ ምናምን ነገሮች አይደሉም። እሱን ነው እያልኩ ያለሁት። ለምሳሌ አሁን ግን ምን ልበልክ፣ አሁን አንድ ስጋ ቤት ጠራ፣ አንድ በቃ አሁን ኮመን የሆነ ስጋ ቤት አሁን ሄደህ ብትጠራ እዛ ቤት ሰዎች እየተሰበሰቡ እየሄዱ በደንብ ይዝናናል። ገባ? ቅድም ለዛ ያልኩ እንደ ምንድን ነው እንደ ቦታም እዛ ደግሞ እንደ ትውልድም በቃ አሁን ኢትዮጵያዊ ስትሆን አብዛኛው ነገር በቃ ሪሌትድ የሚሆነው እየበሉ እየጠጡ ከመጫወቱ ማህበራዊ ህይወቱም ያስገድዳል። ከዛ አንጻር እሱ እንደምልህ ምንም ጠጣ አሁን መጠጥ ሲባል እኔ አሁን አልኮል እያልኩ አይደለም፣ ሰውም እንዲረዳው በጣም የምፈልገው ነገር ውሃም ጠጣ፣ ግን ቡናም ጠጣ። አሁን ቡና እንደው ሁሉንም በቃ የሚያስማማ ነው። ገባ አይደል? አሁን ያለውንም ብሔረሰብ ሁሉ እንትን የሚል የሚያስማማ ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለ ቡና ነው። አሁን ቡና እንዴት ነው እንዴት ብዬ ልንገርህ፣ በቃ ሰለቸኝ አትልም። ሰው ቡናን ጠጣ ካለ የሆነ ነገር አለው ማለት ነው። በቃ ዝም ብሎ ሬጉላር እኮ አትጠጣም ከማንም ሰው ጋር ወይ የሆነ ስራ ላይ ካገኘው ሰው ጋር ነው ምናምን ገባ እንጂ መንገድ ላይ ካገኘው ሰው ጋር ወይ ደግሞ ዝም ብለህ ሬጉላር ከምታገኘው ሰው ጋር አትጠጣም። ቡናን ጠጣ ካልኩህ እንጫወት ነው። ቡና ያጫውታል፣ ግልጽ ነው። ሀሜት አለው የሚባለው ድሮ እኮ እንማ ብለህ አለም እኮ የሚገናኙት እንጫወት በቃ እንደዛ ነው። ሀሜት ደግሞ ዓለም ላይ ሁሉ ያለ ነገር ነው። እያበረታተው አይደለም እያበረታተው ሳይሆን ማንም ሰው ግን እንማ ብሎ ግን አይጮትም። ገባ? እንጮት ምናምን ብሎ ይሰበሰባል በጨዋታ መሀል እንትና ብሎ የሚነሳል። ጥሩ ያልሆነ ነገር ቢሆን ጥሩ ያልሆነ ልምምድ ነው። ግን ከዚህ ውጪ እንደው እኔ አንድ መጥራት እችላለሁ። ሲኒማ ፊልም በተቀያየረ ቁጥር ገብተህ ልታይ ትችላለህ። የሚቀያየር አዲስ ነገር ስለሆነ። ከዛ ውጪ ምን አለኝ ሀገር አሁን የስፖርት ማዘውተሪያ ስፍራዎች በጣም በነገር ላይ ስፖርት ማዘውተሪያ ያው ስፍራዎች ተባለ እንጂ
በጣም ከባድ ነው ወረፋውን ማግኘት እና ደግሞ ከዛ በላይ ደግሞ ስፖርት ማዘውተር ክፍያውን የማይችሉ ሰዎች በቃ ስፖርት ማዘውተሪያ ስፍራዎች የምር የሚሰሩት አሁን ከመዝናናት አንጻር ነው፣ ህብረተሰቡን ጤና ከማስጠበቅ ነው። በእርግጥ የሚሰራው ለሁሉም ተደራሽስ ናቸው እነሱ ነገሮች? ይኸውልህ ተደራሽ አይሆንም፣ ግልጽ ነው። ምክንያቱም ኢትዮጵያ ውስጥ ያለውን ህዝብ አስብ፣ አዲስ አበባ ውስጥ ያለውን ህዝብ ያው አዲስ አበባ ስላን እሱ አይነት ነገር ያለ አዲስ አበባ ውስጥ ነውና አዲስ አበባ ውስጥ ያለውን ህዝብ አስብ በወጣት ደረጃ ደግሞ አሁን ደግሞ ባለፈው አውርተናል በስራ ህይወት ላይ ስናወራ ያው አሁን ላይ ባለው ሀገሪቷዊ ምንድን ነው ሀገሪቷ ላይ ባለው ይሄ ነባራዊ ሁኔታ አብዛኛው ሰው ወደ አዲስ አበባ እየመጣ ነው። ብዙ ሰው እየመጣ። ስለዚህ ያንን ሁሉ ወጣት አስበክ ያለውን ሜዳ አስብ። እስከ ሌሊት 8 ሰዓት ምናምን ድረስ የሚጮህ ሰው አለ እኮ ማለት የቀኑ ፕሮግራም በሙሉ እንዳለ ሞልቶ ማለት ነው። እና ይህንን ሁሉ ሀሳብ እንትን ስትል አንድ ላይ ስታደርገው አሁን እነሱ ሜዳዎች ራሱ ለምን ይጠቅማሉ ብትል ያው ገቢ የሚሰበስብበት አካል አለ፣ ይጠቅማል። እሱ የስራ እድል በቃ እሱ የስራ እድል ነው፣ ችግር የለብንም ከሱ። ግን እንዴት ነው እስከ ሌሊት ምናምን ድረስ ነው ያለው ስኬጁሉ፣ አታገኝም አብዛኛው ሰዓት እንደውም። ከዛ ደግሞ ምን ያህሉ ሰው እሱን አፎርድ አድርጎ ይጮታል። ምክንያቱም እኛ ድሮ ኳስ ስንጮት የት የለመድነው ኳስ የት ነው የተጮተው? እሱን ነው ማሰብ ያለብህ። ስለዚህ እኔ እንጃ፣ እኔ በጣም ከባድ ነው ከመዝናናት አሁን እንደወጣት እና ሳስበውም አብዛኛው ሰው አሁን በቃ መጠጥ ቤት የምታገኘው ምናምን ወይ ደግሞ ካፌ ውስጥ ተቀምጠ የምታገኘው ምናምን በቃ እንትን ነው። አብዛኛው ሰው በቃ የሚቀመጠው መሄጃ የለው። የት ትሄዳል? የትም በቃ መሄጃ ቦታም ስለሌለ ይመስለኛል። ምን ትላለህ አንተ? ከኔ ውጭ ሀሳብ ካለ እንደዚህ የምታያቸው? የተለየ ሀሳብ የለኝም እኔ ያው እንደ ሀገር ያሉ ነገር ሪሶርሶችንም ስለምናውቅ የተለየ መዝናኛ ስፍራ አለን ብዬ አላስብም። ግን ያው አብዛኛው ሰው እንትን ነው እንደ የሰው የመዝናናት ፍላጎት ይለያያል ብዬ አስባለሁ። አንተ መዝናናትን የምታስብበትና የምትፈልግበት የሆነ ቦታ ይኖራል። እኔ መዝናናቴን ሳስብ የምፈልግበትና የማስብበት ቦታ ይኖራል። ግን ጠቅላላ ስናደርገው ግን እንደ አንድ የሚያደርገን ነገር አለ። እነዛን ነገሮች ለማግኘት የምንሄድባቸው ስፍራዎች የምንፈልግበት ቦታን ግን ስናስብ ግን እንደ ሀገር ያ ነገር አለ ብዬ አላስብም። እንደ አጠቃላይ ስናየው የሚኖሩ የተወሰኑ ቦታዎች አሉ። ግን እነዛ ደግሞ ባሉት ልክ በቂ ናቸው ወይ? አይደሉም። በቂ አለመሆናቸው ደግሞ አንተ አስፈላጊውንና የምትፈልገውን አይነት የደስታ እንትን ታገኛለህ ብዬ አላስብም። እሱ እውነት ነው። እና በነገራችን ላይ ምን አለ መሰለክ እንደ ወጣትነት በጣም አሁን አብዛኛው ሰው የተለከፈበት ነገር አለ። ጊዜ ማሳለፊያ ይሄ ምንድን ነው መዝናኛ እንደዛ ለማለት እኔ በእርግጥ ይከብደኛል። መዝናኛ ለማለት ግን ጊዜ ማሳለፊያ የምትለው ነገር ሰዓትን መፍጃ የሚባል ነገር ወይ ደግሞ ትንሽ የሆነ ሪላክስ ላድርግ አይዶን ነው እንዴት ሪላክስ ማድረጊያ ቦታ እንደሆነ ግን ብቻ ግን ምልል ነው ይሄ ሁሉ በቃ አሁን እንደዚህ ሰው ሪላክስ የሚያደርግበት ወይ እንደዚህ ጊዜ እንዲመጣፋበት ነገር አዲሱ አሁን ይሄ የሶሻል ሚዲያው ነገር ነው። ጌም ዞኖችም አሉ። ጌም ዞን እንዴት መሰለህ አሁን ጌም ዞኖቹን ብንል ጌም ዞኖቹ ምናልባት ለወንድ የሆነ አክሰሰብል ሊሆን ይችላል ከሱ አንፃር ለወንዶች፣ ምክንያቱም እንደዚህ ትችላለህ ችግር የለው ለኛ። ግን ለሴቶች ግን አክሰሰብል ነው ወይ? እኔ እንጃ፣ እኔ አይቻል አቅም ምናልባት እነዚህ እንትን ይሄ ጌም ዞን በእርግጥ አይደለም ይሄ ቦሊንግ ምናምን መጮቻ ቦታዎች ላፍቶ ሞል ምናምን እንደዚህ አይነት ነገሮች ግን ሁሌ እየርካት የምትጮትባቸው አይደለም። እንዴት ሰፈር እዛው አካባቢ ካልሆነ እኔ አሁን ሰፈሬ እንደምታውቀው ነው። ከዚህ ተነስቼ እዛ እስክደርስ አስበው ኦልሬዲ መሽቷል። ስለዚህ መዝናናት የምታሳልፈ በቃ አቅራቢያ ባለው ወይ ደግሞ የሆነ በቃ ቢያንስ አንድ ትራንስፖርት ምናምን እንደዛ የሚሆንበት ቦታ ነው። ያው ትልቁም ችግር ደግሞ አሁን ይሄ አሁን ከመዝናኛ ስፍራ አንጻር ካነሳ ነው አይደል? ትልቁም ችግር ደግሞ ትራንስፖርትም አንዱ ነው። ያው እነዚህ ያልናቸው መዝናኛዎች እንደው አሉ ብለን እናስባቸው እንኳን ከባቢክ ላይ የሉ። እሱን ነው የምልህ እኮ። ከዛ ደግሞ ምናል ደግሞ አንተ አቅም ይፈቅዳል አይፈቅድም፣ ምን ያህል ወጣት ያ ነገር አቅም ይፈቅዳል፣ ምን ያህሉ ሰው ያንን ነገር እንትን ማድረግ ይችላል፣ አክሰስ ማድረግ ይችላል ከአቅም አንጻር ከገቢ አንጻር። እና ልመልስና ወደ እንትን ሀሳብ ሶሻል ሚዲያ ላይ ያለውን ሀሳብ እንዴት ታየዋለህ? ያው የብዙ ሰው ጊዜ መፍጃ ነው። እስቲ አሁን ለምሳሌ እኔ አሁን ምንድን ነው ይሄ
የህዝብ ትራንስፖርት ነው የሚባለው አይደል? ታክሲ ምናምን እሱን የምጠቀም ሰው ነኝ። ልብ ብለህ ካየህ ሁሉም ሰው ታክሲ ውስጥ ገባ የሚተዋወቅ ሰው ከሌለ በስተቀር ሁሉም ሰው መጀመሪያ የሚያደርገው ወይ እንትን መሰካት ነው፣ ኤርፎን ምናምን መሰካት ነው፣ ወይ ደግሞ ስልኩን ማውጣት ነው። የኤርፎን ቢሰካም ያው አይቀርም ማውጣቱ ስልኩን። በእርግጥ ግን እንደዛ ነው። እና ይህንን እንዴት ትታዩዋለህ? እውነትም የሆነ እንደ መዝናኛ ልንቆጥረው እንችላለን አሁን ላለው ወጣት፣ ወይስ ከምን አንጻር ታየዋለህ? እውነት ለመናገር አሁን ያው መጀመሪያም ስንነሳ ብለናል ደጃዝማች ካለመናገር ደጃዝማችነት ይቀራል ብለናል። እና እኛ እውነቱን የተሰማንን ነው የምንናገር። ይህ ነፃ መድረክ ነው። ይህን ስንናገር ሰዎችም እዚህ ላይ ሀሳብና አስተያየት ካላቸው ኮመንት ሴክሽናችን ሁሌም ክፍት ነው። እዛ ላይ ሀሳብና አስተያየታቸው መስጠት ምንድን ነው ይቻላል። እኛ ጋር እንዲህ ነው፣ እናንተ ተሳስታችኋል፣ እኛ ጋር እንዲህ ነው የምንረዳው፣ እንዲህ ነው የምናየው ማለት ይቻላል። በዚህ አጋጣሚ እንደውም ላይክ፣ ሼር፣ ሰብስክራይብ ማድረጉን ለማስታወስ እንወዳለን። በዚህ አጋጣሚ እያደረጋችሁ እንግዲህ ለማለት እንወዳለን። ይህ የደጃዝማች ፖድካስት ነው። ካለመናገር ደጃዝማችነት ይቀራል ብለናል። እንግዲህ እና ወደ ጉዳያችን ስንመለስ እውነቱን መናገር ከተባለ አሁን ላይ ያለው የዲጂታል መዘውሩ ወይም የዲጂታል ሶሻል ሚዲያ አሁን ላይ እንደ እውነት የደስታን እንትን እየፈጠረልን ነው ወይስ አዝናኝ ነው ብለን እውነቱን ነጋገር ከተባለ እውነት ለመናገር አይደለም። የምስማማበት የሆነ ሳይዳ አሁን ይሄ ሶሻል ሚዲያው የምሬ ነው የተዝናናንበት ነው ወይ የሚለው እንትን በሆነ አስፔክት የተዝናናበት ነገር አለ። አሁን ጥሩ ነገር ላያስቅህ አይችልም። አንዳንድ ነገር አሉ። አሁን ስለሳክ ብቻ ግን ደስታን ፈጥራል ወይም ደግሞ እውነተኛ ደስታ አለ ሁሌ ደግሞ አስቅም አይደለም። አይ ሁሌ አስቅም ሁሌ አስቅም። በጣም ብዙ ነገር አለው ታይዞ እና ግን እንደዛ አሁን ቀጥታ ከጠየቀኝ የፈጠረው አዝናኝነት እውነተኛ ደስታ ነው ካልከኝ ለእኔ አይደለም። እንደውም ከዛ በእንትን ባለ እንዳልኩ ነው ምን የምትዝናናበት ያው ጥሩ ነገሩ አሁን የሶሻል ሚዲያው በተለይ አሁን የቲክቶክ ምናምን አብዛኛው ሰው ቲክቶክ ላይ ስለሚያሳልፍ ሌሎቹ ሶሻል ሚዲያዎች እንዳሉ ሆነው ያው የሚንቀሳቀስ ምስል ስናይ ብዙ ጊዜ ከልጅነታችን ጀምሮ ስንዝናና እዚህ ድረስ ስለመጣ ብዙ ነገሮች ባላየህባቸው አንግሎች ምናምን እንድታይ ምናምን አድርጎ ምናምን ብዙ ነገር ሊፈጥርልህ ይችላል። ያው ለብዙ ነገርም ግብአት መሆን ስለሚችል ማለት ነው ዲጂታል ሚዲያ። ግን እንደ ጠቅላላ ግን እንደ እውነት የመዝናኛ ቦታ እውነተኛ ደስታ የምታገኝበት ስፍራ ነው ወይ እንዳልከኝ ከሆነ አይደለም። ምክንያቱም አብዛኛውን ጊዜ የማሳልፈው ለምሳሌ እኔ ከብዙ ነገሮች መሸሽ ስፈልግ ሶሻል ሚዲያው ላይ ተሳልፈው አብዛኛውን ጊዜ ሲጀምር ረጅም ጊዜ የማሳልፈው በዛ ነው። ያው ምንድን ነው የሚባለው ይሄ ከእውነታው ለመሸሽ አይደል? ያው ለምሳሌ አብዛኛው ሰዓት ቲክቶክ ለምሮ የምጠቀመው ስትለኝ ብዙ ማሰብ ማልፈልጋቸው ነገሮች አሉ። እዛ ላይ በማሳልፈው ሰዓት እዛ ላይ በማደርጋቸው ነገሮች የተወሰነ ቢሆን ቅድም ጊዜ ምናምን እንዳለው ብዙውን ጊዜ ታባክናል። ደግሞ ሳታስበው ነው ጊዜ የሚሄድ። በጣም ለስራ ቢሆን እሱ በጣም ነው ለስራ ቢሆን አሁን ተማሪም እያለን ለጥናት አንድ ቀን በትንሽ ሪላክስ አንድ ቀን እኮ ነው ሳለ ያው ምንድን ነው ልታነብ ነው የገባው ታነባለህ። ምን ሳለ ቆይ ትንሽ ሪላክስ አድርጌ እመለሳለሁ ብለና 15 ደቂቃ እኮ ሊሆን ይችላል የለም ያልከው ሄደ እና ምናልባትም በቃ መስራት ያለብህን ማድረግ ያለብህን ነገር ሳታደርግ የምታልፍበት ጊዜ ይበዛል። እና ምናልባት የጭንቅላታችን ላይ የሚፈጥረውም ነገር አለ የሆነ እንደ ፕላትፎርሙ ሲሰራ መጀመሪያ አላቅም እንዲቴል አላቅም። አሁን ስለ ሶሻል ሚዲያ ምንድነው ምናምን ብለህ እኔ የምጠቁማቸው አንድ እንትን ዶክመንተሪ አለ በዚህ አጋጣሚ አብዛኛው ሰው ግን ያየው ይመስለኛል። እስቲ ቀጥል። እና ጠይቀኝ ስለ ፕላትፎርሙ ማቀው ይሄ ነው የሚባል ነገር የለም። ግን የሆነ በቃ አእምሯችን ላይ የሆነ የያዘው ነገር አለ ብዬ አስባለሁ። በጣም የሆነ ብዙ ነገሮችን ማድረግ እየቻልክ ማድረግ እንዳትችል አድርጎሃልም ብዬ አስባለሁ። አሁን እንደው ከመዝናኛነቱን በዘለለና የምር መዝናኛ ነው እውነተኛ ደስታ የምታገኝበት ስፍራ ነው ካልከኝ ለእኔ አይደለም። በቃ ከብዙ ነገሮች የምትሸሽበት ከብዙ ነገሮች አሁን ለምሳሌ ሰው ሱስ ውስጥ ሲገባ ሱስ ውስጥ በመግባቱ ብዙ ማድረግ ያለበትን ነገር የማያደርግባቸው ነገሮች አሉ። አቅም ማጣት ምናምን ብቻ ለብዙ ነገሮች ያለ ፍላጎት ምናምን ይቀንሳል። ሶሻል ሚዲያውም ያን ነገር አለው ብዬ አስባለሁ። ምናልባት አይተህ ከሆነ እኮ ነኝም አይደለሁም እርግጠኛ አይደለሁም፣ ግን የአዲክትድ ሆኛለሁ ብዬ አስባለሁ። ለምሳሌ ለብዙ ነገሮች እንዴት ነው ሳታስበው የሆነ ሰዓት ላይ ስልክህን አውጥተህ ይዘሃል። በቃ
ፈልገህ ወይ ነገር ከፍተሃል በቃ የሆነ ነገር ለቁም ነገርም ሊሆን ይችላል እኮ ያን ነገር ያወጣው ወይ ልትጠቀምበትም ሊሆን ይችላል። ግን ከሆነ ሰዓት በኋላ ራስን የሆነ የሶሻል ሚዲያ የሆነ ፕላትፎርም ውስጥ ነው ያለው እና ከዛ አንጻር እኔ ነው ብዬ አላምንም። አንተ ምን ታስባለህ? የኔ እንዴት ነው መሰለው ሶሻል ሚዲያውን ማቻቻል ማለት ልክ እንደ ወጣትነቱ ነው። ቅድም እንዳልነው በቃ የደስታና ስራህን መዝናናቱና እንትኑ ማቻቻል ነው ብዬ አምናለሁ። አልጠቀመንም ወይ? ጠቅሞናል በጣም ማለት እኔን ብቻ አይደለም በጣም ብዙ ሰዎችን ተጠቅመናል። በቃ ከስራ አጥነት ወደ ባለ ስራነት ቀይሯል። የቲክቶኩን በለው የኢንስታግራሙን በለው ፌስቡክን በለው ስንት ሰው ነው ፌስቡክ ላይ ሸጦ ያው እንትን እያተረፈ ማርኬት ፕሌስ ላይ። ስለዚህ ሁሉም በቃ ሶሻል ዩቲዩቡ እሱስ ጀምር ሌላ ሁሉም ፕላትፎርም ተጠቅሞናል። ሁሉም ሰው ተጠቅሟል። እሱን አቻችሎ መጠቀም ግን ያንተ ኃላፊነት ነው እና እሱን የሆነ ምንድን ነው አስተካክለህ ማኔጅ አድርገህ ምናምን ሰዓትን ቆጥበህ ለምን እንደምትገባ ለምን እንደምትወጣ ምናምን ማድረግ ከቻልክ ትልቅ ነገር። አሁን ግን እንደ ወጣትነት ነው እንደ ወጣትነት ነው። መጀመሪያ ምክር ይሻላል፣ ጥሩ ነገር መናገር ይሻላል ብዬ ነው። እና ምን ልልህ መሰለክ ከደስታ አንጻር በቃ ሀሳቡን ቶ አይገናኝ። ምንም ደስታ የሚባል ነገር የለም። ይሄ ሶሻል ሚዲያ ላይ የትኛውም ፕላትፎርም ላይ ሂድ ደስታ የሚባል ነገር የለም። ስራ ከሰራህበት ምናልባት ስኬታማ ስትሆንበት ይሄ በስኬታማነት ዙሪያ የሚመጣ ደስታ ካለ ነው እንጂ ሶሻል ሚዲያ ላይ በጣም እኮ የምናውቃቸው ብዙ ሰዎች አሉ፣ በአካል ራሱ የምናውቃቸው ሶሻል ሚዲያ ላይ ፖስት አድርገው ምን ያክል ይሄ የሰው እንትን በዝቶባቸው ይሄ ስድቡ ባለፈው ብለን የመጀመሪያው ሰሞን ነው መሰለኝ ያለው ይሄ በጣም ግልጽ ነኝ እኔ እውነቱን ነው የምናገረው ብለው ሙልጭ አድርገው ያለ የማይመለከታቸው ውስጥ ገብተው እየተሳደቡ ስንቱን ሰው በቃ አኮማትረው አስቀምጠዋል። ገባህ አይደል? ሰው እኮ በጣም እንትን ነው፣ ከባድ ነው። መጀመሪያ ጭንቅላቴ ካልጠነከረ ሶሻል ሚዲያ ላይ መውጣት የለብኝም። ምክንያቱም ብዙ ነገር ይመጣል ተያይዞ፣ በጣም ብዙ ነገር እንደ ሶሻል ሚዲያውን ፕራይቬትሊ ለራስ አሁን ለምሳሌ ኢንስታግራም አካውንት አንተ አለህ። ኢንስታግራም አካውንትን ፕራይቬትሊ የሆነ ነገር ለማየት ለመከታተል ካሉ ከዛ አልፎ ደግሞ በቃ የሆነ ምንድን ነው የሆነ ከሰው ጋር ለመገናኘት ምናምን ካላረከው በስተቀር በጣም ብዙ ነገር ውስጥ ነው የምትገቡ። በጣም ብዙ ነገር ውስጥ አንተ ቀደም አድግሽ ላልከው ደግሞ የሆነ ዶክመንታሪ አይቻለሁ ሶሻል ዲሊማ የሚባል ብዙ ሳይቶች አሉ መሰለኝ እና በጣም በቃ ምንድን ነው ከሊቅ እስከ ደቂቅ ነው የሚባለው አይደል? ከትንሽ እስከ ትልቅ ከትልቅ ደግሞ እስከ ትንሽ ኮንትሮል የምታደርገው ነገር አይደለም ማለት። አሁን ከመዝናና አሁን ለምሳሌ ቅድም ሰው እንደፈለገ ይዝናና ምናምን ብለናል አይደል? ያው ነው ሪሊጂየስ የሆነ ሰው አይፈልግም፣ ቡና የማይጠጣ ሰው ደግሞ ቡና አይፈልግም እንደሚባለው ሁሉ እኛ ግን እሱን ሳንወስን በቃ እንደፈለገ ይዝናና። እኛው ልናስተምር ያለው የመጣ ነው መንፈሳዊነትን። ስለዚህ የሚፈልግ ሰው በፈለገው መልኩ ይዝናና አለንና አሁን አንድ ሰው ዝናናን ነው ብሎ አስበው ዝናናለው ብሎ ቅድም እንዳለው ምግብ ቤት ወይ ደግሞ ግሮሰሪ ሄዶ አንድ ቢራ ጠጣ፣ ላገናኝልህ ነው ከዛ ጋር አንድ ቢራ ጠጣ። የሆነ ቀን ጓደኞቹ መጡ ተመቸው፣ 1 5 7 ጠጣ እያለ ይሄ ሰውዬ ሁልጊዜ ሄዶ ጠጪ ከሆነ ምንድን ነው አሁን እዚህ ጋር መዝናናቱ የለም እያየ ነው በቃ የለም መዝናናቱ የለም። የሆነ ሳሌ ጨዋታው ይቀርና መጠጡ ብቻ ይሆናል እንትን የሚለው ታርጌቱ እሱ ብቻ ይሆናል። ሶሻል ሚዲያውም ልክ እንደዛ የመጀመሪያ ቀን ትንሽ ነገር ፖስት እናደርጋለን ወይ ደግሞ ፖስት የተደረገውን ሪል ለምሳሌ ሲምፕል ነገር ልንገርህ፣ ቲክቶክ ግባና ቪዲዮ 1 ታያለህ፣ 2 ታደርጋለህ። ከዛ በኋላ እንደው ቲክቶክ እንደው አያሳየንም እንጂ ቆጥሮ ስንት ስክሮል እንዳደረግን ቢነግረን ስንወጣ መጨረሻ ላይ የት ይደርሳል? እስከ ዛሬ ስክሮል እኮ ያደረግነው እኮ አስቡ ምን ያህል እንደምንደርስ። እግራችን ቢሆን እኮ አሜሪካ እንገባለን። ብዙ ነው ገባ በእጃችን ሆነ እንጂ ስክሮል የምናደርገው እስከ ዛሬ ያደረግነውን ብለህ አስቡ። ቲክቶክ በቃ አሁን ከታወቀ በኋላ
እንደዛ ብለህ አስበው። ስለዚህ የሆነ ምን አዲክሽን የሚሆንበት ሌቭል በጣም ሀይ ነው። ይሄ ግልጽ ነው፣ ሁሉም ሰው ሼር የሚያደርገው ሀሳብ ነው ብዬ አምናለሁ። እና በጣም ቅድም ዛኩ ታክሲ ውስጥ ማታ ማታ ልክ ስትመጣ እኮ መኪና ውስጥ ሁሉም ሰው እንዲህ ነው፣ አንገቱን ደፍቶ ከስክሪን ላይ ማታ ማታ እኮ ስልካችን አሁን አዲስ ስልክ ምናምን ገዛን፣ ባትሪው እንዳይበላሽ እንዳይደክም እንፈልጋለን። ግን በጣም አዲክትድ ግን ስለሆነ ቻርጅ ሰክተን እዛው ላይ እንጠቀማለን። እኔንም ጨምሮ ለማድረግ እና ምን ያህሉ ሰው ነው ይህንን ኮንትሮል አድርጎ ደግሞ ምን ማስቀረት የቻለ? እና አሁን ወሬውን በጣም እንዳላረዝምባቸው አድማጮችም መለለ ነው እንትን ማድረግ ምንድን ነው ይሄ ይህንንም ኮንትሮል ማድረግ ልክ መጀመሪያ እንዳለው እንደ ወጣትነቱ እንትን ሴንስ ይህንን ኮንትሮል ማድረግ ከቻልን በጣም ብዙ ሰዎች በሶሻል ሚዲያው ትልቅ ደረጃ ደርሰዋል። በቃ ማለት ትልቅ ደረጃ። ምክንያቱም እንዴት ብዬ ልንገር፣ ምክንያቱም ሳይሆን በተቀጣሪነት ወይ ደግሞ በተማሩበት ደግሞ በቃ በሆነ ፊልድ ቢሰሩ እዚህ ደረጃ ላይ የማይደርሱበት ደረጃ ይደርሰዋል። በጣም ብዙ የምናውቃቸው በአካል የምናውቃቸው ሰዎች። ስለዚህ እኔ በጣም ደስታ የሚባል ነገር የለው። ደስታው ያለው ቅድም እንዳልኩት ደስታው ያለው በሱ ማኔጅ አድርገህ ተቆጣጥረህ ስራ ሰርተህ ስኬታማ ከሆንክበት ደስታ አለው። እኔ ምንድን ነው ስሙ ይሄ ገንዘብ ደስታን አይገዛም ከሚሉት ወገን ያለው ይገዛል። ምክንያቱም ደስታን ከነጠቀ ደስታን ላይገዛ አይችልም። በቃ ሲምፕል ሴንስ ነው የገንዘብ ሴንስ። ገንዘቡ አንተን አይግዛህ እንጂ አንተ ገንዘቡን ገዝተኸው ስኬታማ ሆነህበት ከሆነ ገንዘብ ሳይኖር እንትንን ደስታን ከነጠቀ ደስታን ይመልስልሃል እያልኩ ነው። በቃ ደስታዬን ምንድን ነው አሁን በጣም ቀላል ኤግዛምፕል ልንገርህ። ደስታዬን ነጠቀኝ ካልክ ደስታን ትገዛበታለህ ማለት ነው። ይመልስልሃል። ምንም እንትን የለውም። ስለዚህ በሶሻል ሚዲያው ስኬታማ ከሆንክ ደስታ አለው። ሲጀመር ምን አይነት ደስታ ፈልገህ ነው ሶሻል ሚዲያው ላይ የምትሄደው? እሱን ነው እያልኩ ያለሁት። ግን አብዛኛው ሰው በቃ ኦልሬዲ እየተዝናና ምንድን እንደሚዝናናበት ነው የሚያስበው። ለዛ ነው ይህንን ሀሳብ የሚያነሳውት። እንደምንዝናናበት በቃ የሆነ ቺል እንደምናደርግበት ምናምን ነው እያሰብን ያለን። ግን አይደለም፣ በቃ አይደለም። ይህ ፋክት ነው። የሚያስቅ ቪዲዮ የለም አላልኩም፣ አሉ በጣም ጥሩ ጥሩ ልጆች አሉ። የሚያስቅም ሊሆን ይችላል፣ ሙሉ ልታለስቅ ትችላለህ። ግን እውነት እየተደሰትክ ነው ወይ? በቃ የምትፈልገው ደረጃ ላይ እየደረስክ ነው ወይ? ማለት ምን እያደረክበት ነው ወይ? ቅድማውን ብለናል፣ እዚህ ሀገር መዝናኛ ቦታ የለም፣ ጊዜው አይፈቅድም ምናምን ብዙ ነገር ኮምፕሌን አደረግን። ግን በነገር ላይ ጊዜውን ቢኖር ቦታውን ቢኖር ከቤታቸው ወጥተው የማይዝናኑ ሰዎች አሉ። ወጣቷል በደንብ ብዙዋል። እነዚህ ሰዎች የምድረው ጊዜያቸውን የሚያሳልፉት እንደ ጥሩጥሩን እናንሳ፣ ያነባሉ። ጥሩጥሩን እናንሳ ከቤተሰብ ጋር ያው በጣም ሬር ነው፣ ግን ከቤተሰብ ጋር ጊዜ ያሳልፋሉ። ቤተሰብ እነሱ ቁጭ ላይ አያጫውትም እኮ ገባ፣ ግን ከቤተሰብ ጋር ጊዜ ያሳልፋሉ። ችግር የለም። ከዛ ውጪስ በቃ ግልጽ ነው፣ ሶሻል ሚዲያ ላይ ያሉት እንደው ከሰው ጋር ኮንታክት ባያደርጉ ፕራይቬት፣ ቅድም እንዳልኩ ፕራይቬት አካውንት ይኖራቸዋል፣ ብዙ ፎሎወር ወይ ደግሞ እንደዚህ ሰብስክራይበር የለውም፣ ግን እንጂ ያደርጋሉ። እኔ ዩቲዩብ አካውንት አለኝ እኮ የራሴ፣ ግን 0 ሰብስክራይበር ነው። ምንም ፖስት አድርጌበት አላውቅም፣ ግን ዩቲዩብ አይበታለሁ። ልክ እንደዛ እንደማለት ነው። ቲክቶክ አለኝ፣ ፖስት አድርጌ አላውቅም፣ ልክ እንደዛ እንደማለት ነው። ስለዚህ በጣም ስታስበው እውነት ሰው እየተዝናናንበት ነው ምናምን ብሎ ለሚያስቡ ሰዎች እኔ ይህንን እንድንናገር በጣም እፈልጋለሁ። ማንም ሰው እየተዝናና አይደለም፣ ደስታም አገኛለሁ ብሎ ደስታውን እያገኘ አይደለም። ግን እውነት ግን ከተጠቀምንበት፣ ስራ ከሰራንበት፣ ግን ስኬታማ ከሆንበት ደስታ አለው። ስለዚህ ሁላችንም ማኔጅ አድርገን ጊዜያችንን የቻልን እንስራበት። በቃ አሁን ይሄ ነገር ይዘጋል። ቲክቶክ አሁን ብዙ ይጠቀማል። አሁን ልክ እንደሆነች ሀገር ባን ቢደረግ በቃ እኮ በቃ ምን ታመጣለህ? ምንም አታመጣም። ስለዚህ እስከዛ ድረስ ሊሚተር ነው። ገባ? አታውቅም። የሆነ ቀን አንተ አይደለም ቲክቶክ ባለቤቱ ሊዘጋው ይችላል። በቃኝ ሊል ይችላል። ያው አይልም ግን ሊል ይችላል። አታውቅም፣ ጋራንቲ የለህም። ስለዚህ እስከዛ ድረስ ስራበት። በቃ እየተዝናና ስራበት። እሺ እዝናናበታለሁ ካለ ያለምንም ስራ ግን አትዝናናበት። ይህንን በጣም በቃ አድማጮቻችንም እንዲያውቁ ፈልጋለሁ። ባይባልም ቃል በቃል አሁን የምርኛ በተለይ አሁን ስክሮል ለማድረግ የምንገባው ሰዎች እየተዝናናን ሳይሆን ስክሮል እንድናደርግ የሚያደርጉን ሰዎች ግን እየተዝናኑብን ነው ብዬ አስባለሁ።
እውነት ነው። ይቅርታ ማለት አሁን ይሄ የምትሰሩትን ስራ ምናምን እንትን ለማለት አይደለም። አሁን እንደዚህ ያልነው እነሱ እኮ እንዴት መሰለህ፣ አሁን እኔ የምረዳበት አንግል እንዴት መሰለህ፣ እነዚያም ቲክቶክ የሚሰሩ ሰዎች ጥሩ ደረጃ ላይ ያሉ ሰዎች፣ እየጀመሩም ያሉ ሰዎች እየተዝናኑ ነው። እነሱ ገባ እየተዝናኑ ነው። ገብተው ቪዲዮ ካዩ በኋላ መጨረሻ ላይ ምንድነው ፕሮፋይላችን ቼክ አድርገው የመጡት ፖስት ያደረኩት ምን ያህል ቪው አለው፣ ቤቱ ጋር እየደረስኩ ነው፣ ምን እያደረገልኝ ነው ያያሉ። እኔ እናንተና የእኛ መሰሎች ቪዲዮ እናያለን። አይተን ሲደክመን ወይ ስልካችንን ጥለን እንተኛለን፣ ከእጃችን ወድቆ ወይ ደግሞ አጥፍተን እንተኛለን። ነገም እንዲሁ ከፍተን እናያለን። አንዳንድ ሰው ደግሞ አለ ከኔም ከአንተ እንደሚባሰ እና ከሌላም ሰው ደግሞ ከአንዳንድ ሰዎች ደግሞ የባሰ ይገባል። ገና አካውንቱን አልቀየርም። ዩዘር 10 17 87 ምናምን ረጅም ቁጥር ያያል፣ ይሳደባል፣ ኮሜንት ያደርጋል። ከዛ ይወጣል። ደግሞ ገና ስሙን እኮ አልቀየረም። እውነት ስሙን ቀይሮ የሆነ ነገር አላደረገም። በእውነት ዛሬ ቆርቆሮ ራሱ እኮ ስም አለው። ስሙን ሳይቀይር ገብቶ የሰዎችን እንትን ላይ ክሪቲሳይዝ አድርጎ ለሰዎች ሞራል የማይመጥን ነገር ተናግሮ ተሳድቦ የሚወጣ ሰው አለ። ከዛ ደግሞ ከዚህኛውም ሰው በጣም ደግሞ የባሰ ደግሞ አለ። በማይመለከተው ገብቶ ሰውንና ሰውን ሌላ ነገር የሚያደርግ ምናምን ሀገራችን እንደምታውቀው ነው። ስለዚህ በቃ እየሰሩ ያሉ ልጆች እኔ በርቱ ነው የምልህ። እንደው እውነት አቅሙን አግኝቼ እንደነሱ እንደው መሆን በቻልኩ መስራት ትችላለህ። የሆነ ቪዲዮ እንደዚህ መልቀቅ በቻልኩ። ሲጀምር በጣም ከባድ። አሁን ብዙ ሰው ይሄ ምንድነው በጣም ቀላል አድርጎ ያዋል ቪዲዮ ሪካርድ አድርጎ ያውሉ። አሁን ውጭ ሪካርድ የሚያደርጉ ሰዎችን አስበው። ቤታቸው እሺ ውጭ መንገድ ላይ ሪካርድ ሲያደርጉ እኮ ስንት ሰው አይቷቸው፣ ስንት ሰው እየተሳለቀባቸው። እንደ ሀበሻ ደግሞ አስቡ። እዚህ እየተንዘላዘለ ምናምን ህይወቴ ነው ይመስለው እየተባለ ሪካርድ አድርጎ ፖስት ያደርጋል። በጣም ብዙ ስትረግል አለው። ስለዚህ ቀላል ነገር አይደለም። እንዲህ እንደምናስበውም ቀላል ነው ብዬ ናላ በርቱ። ስለዚህ ለሚሰሩት እያበረታታን፣ ለማይሰሩት ደግሞ እንዲሰሩ እየመከርን፣ ከቻላችሁ ስሩ፣ ከቻላችሁ ግን ጊዜያችሁን ማኔጅ አመጣጥን እንጠቀም። ጠቀም ሳይሆን እንጠቀም። በቃ ጊዜያችሁን ሁላችንም ማኔጅ እናድርግ እና አንድ የመጨረሻ ሀሳብ እዛ እዚች ላይ ሀሳባችንን እንዘጋለን። ብዙ ነገር አወራ ስለ ወጣትነት እና መደሰት እና ስራ ማስኬት ምናምን፣ ሶሻል ሚዲያ ሀገራችን ላይ ያለው ነገር ምናምን ሁሉን አወራንና ቀላል ሳናረዝመው እንዴት ይቻቻላል ብለህ ታስባለህ? እንዴት እናቻችለዋለን? ምክንያቱም ከባዱ ፖይንት እሱ ጋር ነው ያለው። ሁሉን ነገር ወደ ማቻቻል ገፋ ነው። ስለዚህ እንዴት እናቻችላለን? መጨረሻ ላይ እንዴት ብለህ ታስባለህ? ወደ መፍትሄ ሀሳብ እንምጣ። ወደ መፍትሄ ችግር ብቻ የሚያነሳ ሰው ሆነ የለብንም። አሁን ይሄንኛውን መፍትሄ ሀሳብ ስንል ግን አሁን እኔ እንደ ራሴ አሁን እኔ በራሴ ላደርግ ከምፈልገው ነገር አንጻር ተነስቼ ነው መናገር የምፈልገው። ቀደም እንዳልነው ብዙ እንትን አለ፣ ብዙ ነገሮች ላይ ጊዜን ታሳልፋለህ። በተለይ አሁን ሶሻል ሚዲያው እንዳለው ሆኖ አብዛኛውን ነገር እንዳላደርግ አድርጎኛል ብዬ የማስበው ሶሻል ሚዲያው አሁን ሌሎቹን የመዝናኛ ቦታዎች ምናምን ከማለታችን በዘለለ ማለት ነው። ብዙ ነገር የሚያዝናናው ሰው ስላልሆንኩኝ ብዙ ነገርም ሊያዝናናኝ ቢልም ቀደም እንዳልነው እንደዛ ነገር አክሰሱ ስለሌለ ያን ነገር ብዙ ቦታ አልፈልግም። ግን አሁን እንደ ወጣትነት ካሰብነውና እንደ እኔ እድሜ አሁን ብታደርግ ብለን ብትጠይቀኝ ለምሳሌ መስራት አለብኝ ጊዜዎች አሉ። ለምሳሌ ከሰኞ እስከ ዓርብ ሊሆን ይችላል፣ ከሰኞ እስከ ቅዳሜ ሊሆን ይችላል። የሆነ የተገደበ ነገር አለው ማለት ነው። ታይም ፍሬም ሊኖረው ይገባል፣ የስራ ጊዜ። በዛ ታይም ፍሬም ውስጥ ማድረግ የሚገቡኝ ነገሮች አሉ። አሁን ይሄ ልክ ምንድነው አሁን እኔ እንትን አይደለም፣ አሁን ይሄ የዚህ እንትን ባለሙያም አይደለም፣ እንደዚህ ለማድረግ ይሄን አድርጉ የምለው አይነት ሰውም አይደለም። ልልም ብል አውቃሉ ስለሌለኝ ማለት አልችልም። ግን እንደ ሀሳብ ለስራ መመደብ የሆነ ጊዜ አለ። አሁን ለምሳሌ እየሰራን ያለን የግል ስራ እስከሆነ ድረስ በግል ስራ በምንሰራበት ወቅት ውስጥ የሚኖሩ ጊዜያቶች አሉ። ለምሳሌ ለሆነ ነገር የሆነ ጊዜ የሆነ ነገር ይኖራል። ጀምር የግል ስራ ትርፉም እሱ ጥቅሙም ደግሞ ትልቁ ጥቅሙ እሱ ስለሆነ የራስህ ኃላፊ መሆን የራስ አስተዳዳሪ ራስ ስለምትሆን ምሽት የለ ቀን የለ አንተ መርጠህ መስራት የሚመችን ሰዓት አንተ ነው አድጀስት የምታደርገው እና ከዛ ነገር አንፃር ታይም ፍሬም ሊኖረው ይገባል ብዬ አስባለሁ። ይሄን ነገር ባላንስ ለማድረግ ለምሳሌ ምዝናናው መቼ ነው?
ለመዝናናት የሚሄደው የት ነው? ስዝናናስ በምን አይነት መልኩ ነው መዝናናው? ከማን ጋር ነው መዝናናው? ከብዙ ነገሮች አንጻር ልናየው ይገባል ብዬ አስባለሁ። ስራውም ደግሞ ሲሆን እንደዛው ለምሳሌ የግል ስራ እንደመስራት ይመጣል። በዚህ ሰዓት ምን ማድረግ አለብኝ፣ በምን አይነት ሁኔታ ውስጥ ነው የምሰራው የሚለውን ነገር አድጀስት አድርገን በታይም ፍሬም ከተቀመጠ ከዛ በዛ ታይም ፍሬም ደግሞ መመራትና ራስን መግዛት ከቻልክ ያን ነገር ከባድ ነው ብዬ አላስብም። ሲጀምር ቅድም እንዳልነው ወጣትነት ራስን መግዛት ከቻል ብዙ ነገሮችን ለማድረግ ከባድ አይሆንም። አሁን መዝናናትና ስራ መስራት እንደውም ትልቁ ኢሹ አይመስለኝም። ብዙ ነገር አለ፣ በጣም ብዙ ነገሮች አሉ። ከዛ በዘለለ በዛ በመስራት ውስጥ የሚያጋጥሙ ነገሮች፣ በመዝናናት ውስጥም እንደዛው የሚያጋጥሙ ብዙ ነገሮች አሉ። ግን ያን ነገር ለማድረግ ሰው ራሱን መግዛት ከቻለ ራሱን በሆነ ነገር ውስጥ ስኬጁል አድርጎ መሄድ የሚችል ከሆነ እነዛን ነገሮች ማድረግ ከብዷል ብዬ አላስብም። በዛ ላይ ደግሞ ቅድም እንዳልኩት ነው ሰው ወይም ደግሞ እኔ ደስታዬን የምፈልገው እንዴት ነው ወይም ደስታዬን አገኝበታለሁ ብዬ የማስበው ቦታ የት ነው? ማንኛውም ሰው መጀመሪያ ደስታ ይጀምራል ብዬ የማስበው ሲጀመር ለአንተ ደስታ ያለኸው አንተ ደስታ ከውጭ አይገኝም ብዬ አምናለሁ። አሁን ለምሳሌ የአንተ ደስታ ያለው አንተ ጋርና አንተ ጋር ብቻ ነው። ራስህ ደስተኛ እንድትሆን ደስተኛ እንዳትሆን የምታደርገው ራስህ ነው። ብዙ የሚባሉ ነገሮች አሉ። ለምሳሌ ብዙ ይሄ ምንድነው ምክንያት ብለን የምናስባቸው በእንዲህ ምክንያት እንደዚህ ሆንኩኝ እንደዚህ አጣሁኝ የምንላቸው ነገሮች አሉ። ግን እነዛ ነገሮችንም እንዳታጣ ማድረግ የምትችለው ግን ራስህ እና ስለዚህ ሁለቱን ባላንስ ለማድረግ እነዚህ ነገሮች ማድረግ ከቻልኩኝ እኔ ለምሳሌ ከቻልኩኝ ያን ነገር ማድረግ እችላለሁ። ሶሻል ሚዲያ እንዳልነው መዘውሩ በጣም ብዙ ነገሮች አሉ። ብዙ ገጸ በረከት አለው። ብዙ ጥሩ ነገሮች አሉት። እነዛ ጥሩ ነገሮችን የምጠቀምበትን ጊዜያቶች፣ ሁኔታዎች ማስተካከል ከቻልኩኝ ጥሩ ነገር ሲበዛ ቁም ነገርም ጥሩ አይደለም። አንዳንድ ጊዜ ቁም ነገርም ሲበዛ ስለማይሆን ብቻ የምፈልግበትን መንገድ ማስተካከል እስከቻልኩበት ድረስ ራሴን መግዛት እስከቻልኩ ደስታዬን የምፈልግበት መንገድ እስከተስተካከለ ድረስ እነዚህን ነገሮች አንድ ላይ ማስኬድ የማንችልበት ምንም ነገር የለም። በአጠቃላይ ግን የኔ ደስታ ያለው እኔ ጋር ነው። በቻልኩት መጠን ራሴን ደስተኛ ለማድረግ ሞክራለሁ። ጊዜን በአግባቡ ለመጠቀም ሞክራለሁ ብዬ አስባለሁ። ወደ አንተ እንምጣ። የኔ በጣም አጭር ነው እና ባለፈው ይሄንን እንግዲህ አሁን ለሚያደምጡ አድማጮቻችን ወደ ቀደመው ኤፒሶዳችን እንዲሄዱና ሀሰል ላይንን የሚል የሆነ ኤፒሶድ ነበረና እሱን እንዲሰሙ ፈልጋለሁ። እሱን ሰምተው ልክ ሲጨርሱ ይሄ ከሀስላችሁ፣ ከስራችሁ፣ ከልፋታችሁ ያመጣችሁትን ገንዘብና ስኬት የምትዝናኑበት እንትን አይብለጥ። ማን ነው? አዎ ትክክለኛ አይብለጥ ነው የሚባለው። እንትኑ አይነ ምንድን ነው? የምትዝናኑበት ሬት አይብለጥ። አባባል ገባክ? ስራ ሰራክ፣ ተዝናናክ፣ ማን ነው ለፋክ ምናምን የሆነ ገንዘብ አገኘክ ወይ ደግሞ የሆነ ደረጃ ደረስክ። የምትዝናናው ስቲል ከደረጃ በላይ ከሆነ አሁንም ኪሳራ ውስጥ ነው። ገባ? ከዛ ደግሞ አንተ ደግሞ የምትዝናናው ደግሞ ከምታገኘው ምንድን ነው? ይሄ በጣም በቃ ምንድን ነው በቃ ያለፈ ከሆነ በቃ ደረጃው አንተ አይደለም። ገባ? ቅድም አሁን አመጣጥኑ ታቻችሁት ምናምን ብለናል። በዋናነት እኔ ምን ይቀድማል ባይ ነኝ? ስራ ይቀድማል ባይ ነኝ ከመዝናናት። ምክንያቱም መዝናናት የሚያበቃው እናት ቤት ነው። በቃ ስራ እስከሚያስቀጥሩ ድረስ ወይ ደግሞ ስራ እስክትጀምር ድረስ ነው። የዛን ቀን ያበቃል። ዝም ብሎ ገንዘብ ስጡኝ እያሉ መዝናናት ያቆበ ይገባል። የዛን ያበቃል። ስለዚህ ከዛ በኋላ እንግዲህ አንተ ራስህን የምታዝናናው አንተ ራስህን ደግሞ ለማዝናናት ደግሞ ምን እልሃለሁ፣ ሰራክ የሆነ ገንዘብ አገኘክ፣ ያገኘው ገንዘብ በሙሉ የምትዝናናው ነገር ይዞት ከሄደ ምንም ትርፍ የለም፣ ሰው አትሆንም ማለት ነው ወደፊት። ስለዚህ የምናቻችለው አንደኛ መንገድ የምንዝናናበት መንገድ ከምንሰራውና ከምናገኘው ነገር መብለጥ የለበትም። እንደዛ ሲሆን ላይቻቻል አይችልም። ባላንስድ መሆን ያለበት ዳይት ብቻ አይደለም ነው የምትለው። እሱን ነው እኔ ቃሉ ጠፍቶብኝ እና እንደዛ ነው የምልህ። እኔ በቃ በአጭሩ እንደዛ ነው ማለት የምፈልገው። ይሄ የሶሻል ሚዲያው ምናምን ሁሉም ሰው ምናምን ተነግሮታል። እኔ እንትኑን ተናግሬያለሁ። ፊልም ሳይሆን ዶክመንተሪ ነው።
ባዮ ላይ እንጽፍላችኋለን። ፊልሙን እንጽፋለን፣ ሪኮመንዴሽን ብለን እሱን እንጽፋለን። ከዛ ውጭ ግን ያው በቃ ሁሉም ሲያውቀው አልገባ። አሁን የሶሻል ሚዲያውን የምትነግረው አይደለም። ሁሉ ነገር ላይ ደግሞ አክሰስ ማድረግ አለ። ኢንስታግራም ላይ ሊሚት አለ፣ ቲክቶክ ላይ ሊሚት አለ። እንደው ሰዓቱን መቆጠር አንተ ቢያቀጥክ በቀን ምን ያህል ሰዓት ነው መጠቀም የምፈልገው ብለህ እሱን ሊሚት ሴት ማድረግ ትችላለህ። ልክ ሊሚቱ ከደረስክ በኋላ ራሱ ያበራልህ። ሊሚትን ደርሰሃል ምናምን ብለሃል። የዛን ሰዓት ደግሞ አንተ መውጣት አለብህ፣ ማቆም አለብህ። ስለዚህ እሱን የማያውቅ ሰው የለም ብዬ አላምንም። ሁሉም ሲያውቃል። እንግዲህ እኔ ያለው ሀሳብ እንደዛ ነው እና ሀሳብን በአጠቃላይ በጠቅላይ ሀሳብ ካለ እድሉ ልስጥህ። ጠቅልለው ካልከኝ አይቀር ሰብስክራይብ አድርጉ። እሱ እውነት ነው። በአሁኑ በጣም ቪዋችን እየቀነሰ ነው። ላይክ አድርጉ፣ ላልደረሱት ደግሞ ሼር አድርጉ። በአጠቃላይ ሌላው ነገር ምንድን ነው? ወጣትነት ከተጠቀምክበት አቅም ነው፣ ካልተጠቀምክበት ነው ችግሩ። መጥፊያ ነው፣ በጣም ችግር ነው። ደግሞ የሚያስቀየመው ነገር ደግሞ በጣም ጸጸት ደግሞ ይዞ ይመጣል። የማትወጣው አይነት ነው ደግሞ አትመልሰውም። የሚሄድ እድሜ አይመለስም። የልጅነቴን አፈቀኛለሁ ዘፈን ላይ ብቻ ነው በቃ ተመልሶ ላይ መጣ ነው ዘፋኑ ራሱ የሚለው። ዋሽቀብ ላይ አይወጣም፣ በቃ ዛፍ ላይ ብቅል ነው። ዋስ በፓምፕም ይወጣል። ይሄ በምንም አይወጣም። በቃ አትመልሰውም። በቃ ስለዚህ በጣም እሱ እውነት ነው። እናስተውል። ልቦና ይስጠን ሁላችንንም እና አሜን አሜን። በጣም ትልቅ በጣም በቃ የትልቅ ሰው ምርቃት። አንድ ወዳጃችን ደግሞ የሚላት አባባል አለች፣ የሰው ፍጻሜ ሲያምር ነው ይላል። ሁላችንም ያው ፍጻሜያችንን ያሳምረው ማለት ያው ብዙ የሚባሉ ነገሮች ስላሉ ብቻ በቻልነው መጠን ወጣትነት ጊዜያችንን የምንቆጭበት ሳይሆን ተጠቅመን የምናልፍበት ጊዜ እና ለሁሉም ጊዜ ያለው ምንድነው የሆነ የሚባል አንድ አባባል አለ። ምን አይነት ከዝ ነው ምሳሌ? እኔ እንጃ ከዝ አላውቅም። ለሁሉም ጊዜ ያለው ጊዜ ለሁሉ የሚባል ብቻ የሆነ አባባል አለ። ያው ግዕዙ ላይ ትንሽ ስለማናውቀው ነው። ግን ግዕዙን የምታውቁ ሰዎች እንግዲህ በዚህ አጋጣሚ ኮመንት አድርጉ። የዛሬው ርዕሰ ጉዳያችን በአጠቃላይ ይሄን ይመስላል እና በዚሁ አጋጣሚ እንግዲህ ይሄንን ቪዲዮ ለምትሰሙ ሰዎች ፖስት የሚደረገው እንግዲህ መቼ ነው? በየሳምንት ነው። ስለዚህ ለመላው የክርስትና እምነት ተከታዮች በሙሉ ከወዲሁ አስቀድመን ያው እንግዲህ የምንገናኘው ደግሞ ካለፈ በኋላ ስለሆነ ከወዲሁ አስቀድመን እንኳን ለብርሃነ ትንሣኤው እንዲሁም ለስቅለት በሰላም አደረሳችሁ ለማለት እንወዳለን። መልካም በዓል ይሁንላችሁ። ሁልጊዜ እንደምንለው እንግዲህ ካለመናገር ደጃዝማችነት ይቀራል። እናመሰግናለን ስላዳመጣችሁን። ይህ ደጃዝማች ፖድካስት ነው። እውነታዎቻችንን በግልጽ የምናወራበት ቦታ ነው። ስለዚህ ኑና እውነታዎቻችሁን በግልጽ እናውራ። መልካም በዓል። የሚናገር ይሰማል፣ የማይናገር ግን ይረሳል። ካለመናገር ደጃዝማችነት ይቀራል። ይህ ነው ደጃዝማች፣ እውነታዎቻችንን በግልጽ የምናወራበት ቦታ።